ከመፍረዳችን በፊት ያ ነገር እኛ ላይ ቢሆን እናደርገዋለሁ የሚለውን ነገር ብናስብ ጥሩ ነው። ለማንኛውም ዛሬ በሶስት ሰዎች መጥቻለሁ። በሄሉ ያብ እንዲሁም በየዙና በሩታ በሄርሜላ በአብርሽ ትላላችሁ በርከት ብለዋል ዛሬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁ በሰላማችሁ ይብዛልኝ። ለሀገራችን ሰላምና ፍቅር ብያለሁ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው ማመሰግነው። እና እንግዲህ ወደ ገደለው ስገባ በመጀመሪያ ሄሉና ያ ከብዙ ጊዜ በኋላ ተገናኝተዋል። ያው አመት በላይ ማለት ነው። እና ያው ከችግሯ በታመመች ሰዓት ከጎኗ ሆኖ አስታሟታል። ወደ ጤናዋ እንድትመለስ ሰበብ ሆኗታል። ግን ትናንትና ተሽሏት ዛሬ ላይ ውሳኔ ላይ መግባቱ ልክ ናት። እኔ እንትን አለልም። የሰው ልጅ እሱም እኮ የሚፈልግ ከሆነ በአንድ ቀን ካልተቀበለችም ብሎ መናደድ አይደለም አይደለም። ስታማ እንኳ ራሱ ተሽሏት ነገ ጧት አብሬያ ትሆናለሁ ብሎ ታግሱ የለ። ስለዚህ አሁን ደግሞ ትናንት ታርቀው ዛሬ ላይ ግዴታ ፍቅሬን ካልተቀበለች ብሎ መናደድ ያለበት አይመስለኝም። ጊዜ ሊሰጣት ይገባል። እንደገና ደግሞ ያለው ነገር ልክ ነው። ማንም ሰው ወንድ አይምጣ ጓደኛ ምናምን እያሉ እየመጡ በኋላ ችግር እያመጡ ነው ብሏል። እውነቱን ነው። ማንም ሰው በሰጠነው ልክ ነው ክብራችንንም መብታችንንም ሊጋፋን የሚችለው እና ልክ ነው። የማያስፈልጉ ሰዎችን ካሁን በኋላ የወንድ ጓደኛ የምናምን እያለ ሄሉሻ ራሱ ህይወቷን ባታበላሽ ጥሩ ነው ብዬ አስባለሁኝ። ማንም ሰው መብት የሚኖረው እኛ በሰጠነው ልክ እኛ ባሳየነው ልክ ስለሆነ ማለት ነው እና ቅድሚያ ለህይወት አጋራችን መወሰን ስላለብን በቃ እንደዚህ ዝባዝንኬ ነገሮችን አውጥተን ቀጥ ያለ መንገድ መቻል መልመድ ያለብን ማለት ነው እንጂ አንዱ ጋር ስንጣላ ወደ አንዱ የምንለውን ነገር ይሄ ለህይወታችንም ለቤተሰቦቻችንም ለብዙ ነገሮች መጥፎ ነው እና ይህን እደግፋለሁ ሀሳቡን። ግን ደግሞ እንዳልኳችሁ ሄሉም ደግሞ አልገፋችውም። የሱ ያላትን ቦታ እሱን ደግማ ማጣት ወይም ደግሞ ማስከፋት አትፈልግም። አንደኛ ወደ ራሷ በደንብ መመለስ ትፈልጋለች። ሁለተኛ ደግሞ እሱም እንደነገርኳችሁ ያለውን ዝባዝንኪ አሁን ለቅርብ ጊዜ ነበረችው ጓደኛ አይደለም ማናት ያችኛቱ የድሮ ጓደኛው ራሱ ማለት ስብላ ነበር አንድ ሰዓት ላይ። እንዲሁም ደግሞ ያችኛቱ ጋር አብሮ ቆይቷል። ላይፍ እንደነበረው ከሷ ተለይቶ ሁላችንም እናውቃል። ግን ደግሞ ያንን ነገር በስነ ስርዓት በደንብ አጽድቷል ወይ? እሷ ጋር ከጀመረ በኋላ ልክ ትናንትና መጥታ ያችኛቱ ፍቅረኛው እንደረበሸችው አረብሽም ወይ? ይህን አጽድቷል ወይ? መጀመሪያ ከመቸኮል በፊት እንደዚህ አይነት ነገሮችን ልባችን የሚያቆስሉበትን ነገሮች አሁን ነገ ልክ ትናንት እንዲያደረገው እሷ ከኔ እንድትርቅ ነው ከህይወታችን እንዲወጣ ነው ብሎ እንደባለፈው ክላስ ውስጥ የሚያገኛት ወይ የሆነ ነገር እሷን እየቀጠረ የሚያገኛት ከሆነ ሄሉ መልሳ መሰበሯ ስለማይቀር እንደዚህ አይነት ነገሮችን ከህይወቱ መጀመሪያ አጽድቶ ከዛ በኋላ ቢመጣ ሄሉም በደንብ ትረጋጋ። ያሉ ችግሮችም ካሉ ያልጨረሰቻቸውም ነገሮች ካሉ መጨረስ መቻል አለባት ብዬ ነው የማስበው። ግን ብዙ ኮመንተሮች ያው እንድትቀበለው ነው መቀበሉ ሳይሆን መጀመሪያ እንዳላችሁት የሰው ማረጋጋት ቆም ብሎ ማሰብ አለበት እላችኋለሁ ወዶቼ። ይህን ካጸዱ በኋላ ግን እንዲያለውም ያብ ትናንት የተፈጠሩ ነገሮች ዛሬ ላለመድገም ጠንክረው አብሮነታቸውን መቀጠል ይችላሉ ማለት ነው። የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ነው። ትናንትና ምሱ ሲገባ በቶሎ ብለው እንደዛ ሆኑ። ከዛ ቶሎ ብለው ችግር ተፈጠረና መቸኮል አስፈላጊ ነው ብዬ አላስብም። ማስተዋሉ ጥሩ ነው ማለት ነው። ወደ ሄሉና ይዙ ስመጣ ደግሞ ያው ሄሉና ይዙ ጥሩ ላይ እየሄዱ ነው። በጣም ጥሩ ላይ ናቸው። ፍቅሩ እንዴት ነው ትላላችሁ? እና ግን ሄሉሻ ጓደኛ ያፈቀረችህ ስለዚህ እሷ ፍቅራ ደግሞ እኔ ምንም ማድረግ አልችልም እንድታገኛት ፈልጋለሁ እያለች ነበር። ይሄ ነገር ፕራንክ ነው። ባለፈው ሄሉ ሲጀምር ጓደኛው የታላት? ጓደኛ አላት የላትም እኮ እኔ አላየሁም ቋሚ ጓደኛ እንደዚህ። ሁላችንም የለንም። ግን ደግሞ የሷም አሁን እንደው በችግሯን በደስታዋም ያን ያክል በቃ አለሁ ብላ የምትለው ጓደኛ የለም ብዬ ነው የማስበው ማለት ነው። ዝም ብሎ እንደዚህ አንዳንዴ ካልሆነ እና ከዛ እንግዲህ ያቺ ባለፈው ኤሪክን ወደዋለሁ ያለ ሙሌ ልትሆን ትችላለች። ሌላም ልትሆን ስለምትችል ያው ለፕራንክ ነው። ያው እዙ ደግሞ እንኳን ይሄንና ጭራሽን ያልፈልግም ብሏል። እና እኔ በመሀላቸው ማንንም እንዲያስገቡ አልፈልግም። እዙና ሄሉም ቢሆኑ በመሀላችን ለቀልድ ለፕራንክ ብለን እናስገባለን። ግን ጠባሳዎች የሚጥሉብን ነገሮች ይመጣሉ። እኛ እንዲያሰብነው ሰዎች ላይ ይቀበሉት ይችላሉ። ያንን የቀልድ ወይ ደግሞ ፕራንክ የተባለ ነገር እኛ እንደምናስበው ላይሆን ይችላል። እና የዋህ መሆን የለብንም። የምንቀልድበት ፕራንክ የምናረግበት ሌላ ነገር መሆን አለበት እንጂ እንደዚህ በህይወታችን ላይ የኛ የሆነ ሰው አሳልፎ እንደዚህ ነው በማለት በማቀራረብ ቁጥር በማሰጣተት አብሮ በማገናኘት የልክ ነው ብዬ አላስብም። እና
ኤዙ በእርግጥ እንደዚህ አይነት ያለው ሰው አይደለም። እሱ እንግዲህ እንደተናገረው ከሆነ ትክክለኛ ንግግር ነው የተናገረው። ትናንት ራሱ አልተዋወቅም ብሏል እና ያው ለፕራንክ ነው ትላላችሁ። በመቀጠል ደግሞ ሄርሜላና ሩታ ዛሬ እጅና ጓንት ሆነው እስከ ዛሬ ሆድና ጀርባ የነበሩ ሰዎች ዛሬ ላይ እጅና ጓንት ሆነው መምጣታቸው አብርሽንም አስደንግጦታል። አብርሽ ደግሞ እንግዲህ እንደተመለከታችሁት ያው በሴት ላይ ተጫዋት የተባለ ሰው ይመስል ይዟቸዋል ሴቶቹን እያተራመሰና እኔ ወላሂ ሴት ላይ ክብሯን አልጠበቀች። በጣም ነው የሚደብረኝና ኮንፊደንስ ራሳችን ከምንጠላበት ቦታ ከማንፈልግበት ቦታ መውጣትን ብንለምር ጥሩ ነው። ለምን ለዛሬ ብቻ ሳይሆን ለወደፊት በቃ የሆነ በራስ መተማመናችን እየጎደለ ነው የሚሄደው። የተፈላጊነታችሁ ስሜት እያነሰ ነው የሚሄደውና ሄርሜላ እንዲሁ ከመጣች አንስታ እንደዛ ነበር አላማው። ሀላ ጣይ እና እንደዛ ስለሆነ ውድ ቤተሰቦች ማለት ነው ያኔ ቢታውት ምን ችግር አለው ነው የኔ አላማ። ይታውት ነው የምለው። ለምንድን ነው የማይታውት? እኔ ከሱ ውጭ ወንዴል የሚያላቸው ሰው አለ እንዴ? እና በጣም ነው የሚገርመው። እና መተው አለባቸው። መተውን ቢለምድ ጥሩ ነው። ህይወት እኮ ይቀጥላል። እና ወንድ ላይ ደግሞ ሴት ላይ ቆፍጠን ካላለች የምታለቅስ የምትለጋለቅ ሴት መቼም በህይወታቸው አይወዱም። እና ለምንድን ነው ትተውት የራሳቸውን ህይወት የማይመሰርቱት? ወላሂ ተውኝ እያላቸው ነው። በቃ እስከ ዛሬ ራሱ ለምን ሲል እነሱ መሄጃ መቀመጫ መቆሚያ ስላሳጡኝ ነው። በየካፌ ቤቱ በየመሄድበት ልሳፈር ሰጥ እንትኔን ፓስፖርቴን ደበቁብኝ። በቃ እናንተ ለምን የራሳቸውን ህይወት አትመሩም? እኔ አልፈልግም። ሲቀጥል ደግሞ ሩታ ከዛሬ ከሄርሜላ ጋር ሁን የምትለው እሱ ከብት ነው እንዴ? ሁን ሲሉት የሚሆን አትሁን ሲሉት የሚሆን የሱ የራሱ ውሳኔ የለውም እንደሚፈልገውን ሴት የሚመርጥበት። ትናንትና ሄርሜላ ከሩታ ጋር ሁን ትለዋለች። ዛሬ ደግሞ ሩታ ከሄርሜላ ጋር ሁን እያሉ የሚጎትቱት እሱ የራሱ አመለካከት የለውም እንዴ? ለምንድን ነው እንደዚህ የሚሆነው? ይህ እኮ ልክ አይደለም። ሲጀመር ማንም ሰው የሚፈልገውን የሚወስነው እሱና እሱ ብቻ ስለሆነ እኔ ይህ ልክ ነው ብዬ አላስብም። ውድ ተመልካቾች እናንተስ ምን ትላላችሁ? ምን ትላላችሁ? እና ቢተውት ማለት ነው ወንድ ላይ ቆፍጠን ሲሉ ነው። እና ፍቅር ጋር ተመልሶ ለፍቅርም አይሆናትም። ሲጀመር ፍቅር ለስራ ነው የሚመስለኝ። ግን ደግሞ አንዳንድ ጊዜ ለስራ ብለን ስንገባ አንዳንድ ውሸት የመሰሉ ነገሮች እውነት ሆነው ይገኛሉ። አንዳንዴ ደግሞ ውሸት የመሰሉ ነገሮች እውነት ሆነው ይገኛሉ። እና ምናልባት ሊቀጥሉ ይችላሉ ከፍቅር ጋር እንደው በአጋጣሚ ያኔ በልህ የተጀመረ ህይወት ደግሞ ታላላችሁ ምንም ውጤታማ ሊሆን አይችልም። እና ሁላቸውም በህይወታቸው ባይቀልሉ። አብርሽ ለማንም የሚጠቅም ሰው አይደለም ሲጀመር ማለት ነው። እንዲህ አይነት ሰው በጣም ይደብረኛል። ራሳቸውን ቢያስከብሩ ብዬ አስባለሁ። ለማንኛውም ቻናሌ ላይክ ሰብ አድርጉልኝ። አሰላሙ አለይኩም።